አደይ ድራማ ፍቅር አደይን እበቀላለሁ፣ እሷን ሀብሉን የሰረቀች እሷ ታስብላለሁኝ፣ እሷን አዋርዳለሁ ስትል ነገር ግን ባልታሰበ ወደማይገኝበት ቦታ ሀብሉ ተሰተረባት። ምክንያቱም ደመቀ ቢወስድም ከኤላ ጋር ደመቀ ግን ለፍቅር አስረክቧል። ፍቅር ለኤላ በቀጥታ አልሰጥም፣ አደይን ሌባስ ብላለሁ፣ እሷ ከእሷ ጋር እንዲገኝ ያደርጋለሁ፣ ዴቭም እንዲጠላት ኤላም ደግሞ እሷ እንደሰረቀችው አድርጌ ያደርጋለሁ ስትል ባልታሰበ ሁኔታ ግን አደይም ጋር ሳይገኝ ወደ ሌላ ወደማይታወቅ ሰው ሄደ። በአጋጣሚ ሁኔታ አሁን ላይ ፍቅር ያንን ሀብል እንግዲህ አምጪ ተብላለች። በጣም አደጋ ውስጥ ናት። እንዲሁም ብርሃን በእህቷ ላይ አደይን ያሰቃየቻት እነሱ ያሰቃየቻትን ሳልበቀላት ሳልገላት ወደ ሀገር ሄድን ብላ አደይን የሄደች አስመስላ ብሸኛትም አደይ ብርሃን ተመልሳ በክላሷ ገብታ በተኛችበት አነቀቻት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በያላችሁበት አላህ ሰላማችሁ ያብዛላችሁ። ያው ከአደይ ድራማ እንግዲህ እንደቀጠለ ነው። አደይ ማለት ጠንካራና መልካም ሴት ናት። እንግዲህ ባለፈው አደይ ከነ ፍቅር ቤት ሆና ብርሃን ከኤላ ቤት ነበር እንግዲህ እየተንከባከባት ያለው። እዛ አጋጣሚ ልቧን አፍኗት ስትወርቅ ኤላ ደውሎ አሟታልና ብርሃን ቶሎ ነይ ብሏት ዴቭ ተከትሏት ከአደይ ጋር ወደ ኤላ ቤት ሲሄዱ እዛ ግን ሁለቱም ድራይ ወርቀው ነበር ያዩቸው። ይዞ በሚያግዛት ጊዜ ብርሃን ልቧን ሲያፍናት ራሷን ስታዋ ትወርቅበታለች። እሱም አብሮ ወርቆ ለማንሳት ደግሞ አልቻለም። ለማንሳት ሲንፈራፈር አደይና ዴቭ ብቅ ይላሉ። ዴቭም ወደ ሌላ ነገር እያደረገ ነበር የመሰለው። አደይም ደግሞ ደንግጣ ክዋለች። ነገር ግን ከሰዓታት በኋላ አደይ ብርሃን አነሳቻት። ዴቭ ደግሞ ኤላን ወደ ክላሱ መጥቶ ምን እያረክ ነበር ብሎ አፋጠጠው። ምንም አላረኩም፣ ያዝ እንዳረኳት አፈናትና ራሷን ሳተች። ላነሳስል አልች ብዬ ስንደፋደፍ መጣችሁ ብሎ አስረዳው። ከዚያ በኋላ እንደገና አደይ ልብሷን አለባብሳ ወደ እነ ፍቅር ቤት ስትመለስ እናቷ ደወለች። እናቷ መጥፎ ዜና ነበር የነገረቻት። አደይ እንግዲህ አባቷ ሀብታም ባለድርሻለሁ ብሎ አስገድዷት ከገጠር ወደ ከተማ የሸሸችበት ምክንያት አለ እና አባታቸው ብርሃን የምትመለስበትን ሐኪም ቤት ደርሶበት እየተጠባበቃቸው እንደሆነ እናቷ ነገረቻት። እና ብርሃን ወደ ገጠር ላኪ ወደ ቤተሰብ ብላት ብርሃንን ትሄጃለች ዛሬ ስትላት አደይ አልሄድም አለች። አልሄድም ፍቅርን ሳልበቀል ሳልገላት አልሄድም ብላ እንደምንም አባብላ ሸኝታት ተመለሰች። ነገር ግን ብርሃን አልሄደችም ነበር። እንዳለችውም ፍቅርን ለመበቀል ተሸሽጋ ቀርታ ነበር። ከዚያ በኋላ እንግዲህ አደይ ወደ ቤቷ ተመለሰ። በኋላ ዳይመንድ ወይም ደመቀ ቤቱን ቆረቆረ። ለምንድን ነው የቆረቆርከው? በቀደም የሰራው ወንጀል አንሶህ ነው ወይ? ለምንድን ነው መተተወኝ ብላ እንደተቀየመችው አደይ ነገረችው። ምን ላድርግ እህቴ፣ እኔ ስራ አጥቼ ነው፣ ህይወት ከበደኝ። ደግሞ የኤላን ሀብል ሰተናታል፣ ለፍቅር ሰጥቻለሁ አለ። ከዚያ ቤት ጨምራ ምግብ ስታበላው ቶቶሎ ብላ እንሄድ፣ ለኤላን ግን ሀብሉ እንድትመልስላት በጣም አዝኗል ስትለው ለፍቅር ሰጥቻታለሁ አላት። እውነትን ነው አለችው። ሰጥቻታለሁኝ፣ አንድ ነገር ተቸገረሽ አለሁኝ ተጎንሽ ብሏት አበረታቷት። አደይን ደመቀ ሲወጣ በሩ ላይ እነ ፍቅርና
ባርኮት፣ ዴቭ፣ ልዲያ ሆነው ሲመጡ አዩት። ደግሞ ዝም ትሰራለህ ብሎ ባርኮት ያዘው። እንደያዘው ሀብሉን አምጣ አለበለዚያ አለቀም ብሎ ሲያስጨንቀው የፍቅር አይን መታየት ጀመሩ። ሌሎች የሚያውቁት ፍቅር ጋር እንደማይታወቁ ነው። እሷ ናት ያሰገተቻት በቀደም ያን ሁሉ አያውቁም። ጓደኛዋ ግን ልዲያ ታውቃለች። ልዲያም አንዳንድ ጊዜ ትከዳታለች፣ አንዳንድ ጊዜ ተስማማለች በሀሳቧ። ደግሞ ፍቅር ጋር በምን ተገናኛችሁ? በምን እንደምታወቁት አለ ዴቭ ጠረጠረ። ከዚያ በኋላ እንግዲህ ፈልጌ አመጣልሃለሁኝ በቃ አሁን ልቀቀኝ ብሎ ደመቀ ባርኮት ሲለቀው ሄደ። እቤት ሲገቡ አደይ ነበረች። አደይ ባርኮትም ዴቭ ሰላም ካሏት በኋላ ፍቅር እፈልግሻለሁ አደይ ነው ያለቻት። ወደ ክላሷ ወሰደቻት። ክላሷ ውስጥ ግን ልዲያም ተከተለች። ምንድን ነበረቻት? የሰጠውሽን ጃኬት አምጪ ስትላት ጃኬቱ ደግሞ እሷ ለሱ ሰጥታታለች። እንግዲህ ብርሃንን ሸኝታ ስትመለስ አደይ የሆነች ልጅ እየሮጠች ስትመጣ አስደነገጠቻት። ያችም ደግሞ ሰራተኛ ነበረችና ያሰራዋል ሊደፍራት ሲል ሮጣ እያመለጠች መሆኑን ነገረቻት። ከዚያ በኋላ ልብስ አልለበሰችም ነበር። ጃኬት ከላይ በጣም ራቁቷን ነበረች። አደይ ደግሞ ፍቅር የሰጣቻትን ጃኬት ተላይ ጣል አድርጋ ነበር። ያንን ትርፍ ጃኬት ለልጅቱ ሰጣታለች። ልጅቷ አልብሳ ሁሉን ነገር ጠይቃታለች። ቤተሰብ አለሽ የለሽም እያለ ይጫወታሉ። ከዛ በተረፈ ብር ነበራት እጇ ላይ ያንም ሰጣታለች። ጠንክሬ ያልፋል እያለ እሷን እያበረታታቻት ያንን ጃኬትም ልሰጠቻት ወደ ቤቷ ትመለሳለች። አደይ ከመጣይ በኋላ እንግዲህ ጃኬቱን አምጪ አለቻት ፍቅር። አደይ ደግሞ እስከመጨረሻ ሰጠቻት መስሏት ለሌለው ሰጣች። እሷ ለችግርተኛ ደርሳለች። አሁን ፍቅር ጃኬትን ታላመጣሽ እገልሻለሁ ብላ ክላሷ ገብታ ልብሷንም በታተነች። ነገር ግን ምንም ልታገኝ አልቻለችም። ከዚያ በኋላ እሷን ለማለቅ ፈለገች ፍቅር። ጃኬቴን አምጪ አላዛለቅሽም ብላ እየተናነቁ ሲንጫጩ ዴቭ አይ ተንጫጩ እነዚህ ልጆች ልሄድ ሲል ባርኮት ደግሞ እኔ ነኝ ፍቅር ናት እኔ ነኝ ሂጅ ተቆጭ መጣ ብሎ ባርኮት ወደም አደይ ክላስ ሲገባ አንቃታለች። ምንድን ነው ሲል አይ ጃኬትን ለሰው ሰጥታብኝ ነው አለችው። እሱ ግን ፍቅር ያለችውን ብትል አያምናትም። የሚያምናት አደይን ነው። አደይን ታዲያ ጃኬት በሽ ነው እንደዚህ የምታረጊው ብሎ አደይን አጥናንቶ ፍቅርም ሄደች። እንግዲህ ፍቅር ከየት እንደምታመጣው ያንን ሀብል በጣም ከባድ ነው። አያችሁ ግን ሰው ላይ መጥፎ ነገር ስናስብ ያሰብነው ነገር ራሳችን ዘርጥጦ ይጥለናል። ግን ምን ነው እንደ አደይ መልካም ነገር ብትውል መልካም ልባቅም ቢሆን ለተቸገረ ጥሩ ብትመኝ። አደይ ያች ልጅ እንደዛ ሆና ችግሯን ስታወራ ተራቁቷን ታስተያት ለራሷ ያለበሰችውን ልብስ አውጥታ ሰጠች። ፍቅር እንግዲህ አደይን ሌባስ ብላለሁ እሷን በቀላታለሁ ደግሞ መጥፎ አስተደጋለሁ ብላ ነበር እንደዚህ ሁሉ ያደረገችው። ነገር ግን የስራዋ ክፋት የማትወጣበት በጣም ከባድ ሆኖ ውስጥ ጨመራት። ምክንያቱም ደመቀም ለፍቅር ሰጥቻለሁ አለ። እሷ ግን አሁን የማታገኝበት ቦታ ጃኬት ውስጥ አድርጋ አደይን ለማሳፈር ለማጣላት የሰራች ሴራ ለራሷ እንትን አለ። ለሰው ልጅ መጥፎ ነገር አንመኝ፣ ለራሳችን ማንወደውን ለሰው አንመኝ። ያ መልካም ነገር ነው የሚከሰን። መጥፎም ከሰራን ደግሞ በተዘዋዋሪ እንደዚህ ራሳችን ላይ ችግሩ ይመጣል።
አይገርምም? ግን ለአደይ መጥፎ ነገር ስትመኝ እሷን መጥፎ ለማድረግ እሷን ለመጣት ስትሮጥ ለራሷ ሀብሉ ጭራሽ ጠፋ። ጃኬቱን እንግዲህ ሰጥታታለች፣ ስጦታ ሰጥታታለች። ነገር ግን ሀብሉ ደግሞ እዛ መኖሩን አደይ አታውቅም። ለእሷ ያሰራችው ወጥመድ ለራሷ ተረፋት። መልካም ብንሆን